ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ ማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ ፉትቦል ክለብ ሁነኛ የግራ መስመር ተመላላሽ ተጫዋችን በእጁ አስገብቷል። ፔፕ ቻቫሪያ ሙሉ ለሙሉ ወደ ቼልሲ መግባቱ ተረጋግጧል። የሕክምና ምርመራውን አድርጎ ለቼልሲ በይፋ ይፈርማል ተብሎ ይጠበቃል። ፔፕ ቻቫሪያ የማርክ ኩኩሪያ ሁነኛ ተተኪ እንደሚሆን ከወዲሁ እየተገለጸ ይገኛል። ይህንን ጉዳይ በቀዳሚነት እንመለከታለን። የእንግሊዙ ኃያል ክለብ ማንቸስተር ሲቲ የቼልሲን ሁለቱን ተጫዋቾች ማለትም ኤንዞ ፈርናንዴዝን እና ፔድሮ ኔቶን ለማስፈረም ከፍተኛ እንቅስቃሴ መጀመሩ እየተገለጸ ይገኛል። የማንቸስተር ሲቲ ሁነኛ ተጫዋች ሮድሪ ወደ ባርሴሎና ለማቅናት በዝግጅት ላይ መሆኑን ተከትሎ እንደዚሁም ሌላኛው ተጫዋች ሳቪኒሆ ወደ ቶትንሃም ያመራል የሚሉ ሐሳቦች እየተነሱ መሆናቸውን ተከትሎ ነው እንግዲህ ማንቸስተር ሲቲ በሁለቱ ተጫዋቾች ምትክ ኤንዞ ፈርናንዴዝን እና ፔድሮ ኔቶን ለማስፈረም ከፍተኛ እንቅስቃሴ መጀመሩ እየተገለጸ የሚገኘው። ይህንንም ጉዳይ እንደዚሁ በዋናነት እንመለከታለን። ቼልሲ ፉትቦል ክለብ የፕሪሲዝን ዝግጅቱን አጠናክሮ ቀጥሏል። አሁን ላይ በኢንዶኔዥያ ጃካርታ የሚገኘው ቼልሲ ፉትቦል ክለብ አራተኛ የወዳጅነት ጨዋታውን ከኤሲ ሚላን ጋር ቅዳሜ 9 ሰዓት ላይ ያደርጋል። ዣቪ አሎንሶ ፕሬስ ኮንፈረንስ ላይ ተገኝቶ ስለ ጨዋታው ማብራሪያ ሰጥቷል። ጨዋታው ምን መልክ ሊኖረው ይችላል የሚለውን ጉዳይ ጨዋታው ተያይዞ የሚነሱ ሐሳቦችን የማጋራችሁ ይሆናል። በሌላ ዜና ቼልሲ ፉትቦል ክለብ በረኛ ለማስፈረም ያለው እንቅስቃሴ አጠናክሮ ቀጥሏል። የፖርቹጋል ብሔራዊ ቡድንና እንደዚሁም የፖርቶ ዋነኛ ግብ ጠባቂ የሆነውን ዲያጎ ኮስታን ለማስፈረም ከፍተኛ እንቅስቃሴ እያደረገ ይገኛል። 60 ሚሊዮን የሚገመተውን የውል ማፍረሻ በመክፈል ይህን ሁነኛ በረኛ ወደ ስታንፎርድ ብሪጅ ለማምጣት የሚያደርገው እንቅስቃሴ አጠናክሮ ቀጥሏል። ስለዚህም ጉዳይ የማጋራችሁ ነገር ይኖራል። የቼልሲው የፊት መስመር ተጫዋች የሆነው ኒኮላስ ጃክሰን ወደ ቶትንሃም ሊያመራ የሚችልበት እድል እንዳለ እየተገለጸ ይገኛል። እነዚህንና ሌሎች ቼልሲን የተመለከቱ ወቅታዊ አጫጭር መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የፔፕ ቻቫሪያን ዝውውር እንመለከታለን። ቼልሲ የግራ መስመር ሁነኛ ተመላላሽ ተጫዋች የሆነውን ፔፕ ቻቫሪያን በ19 ሚሊዮን ዩሮ ከራያን ቫልካኖ በይፋ አስፈርሟል። ይህ የ28 ዓመት የግራ መስመር ተመላላሽ ተጫዋች ቼልሲን የለቀቀው ማርክ ኩኩሪያን በእጅጉ ይተኳል ተብሎ ይጠበቃል። ቼልሲ ፉትቦል ክለብ የዚህን ተጫዋች ዝውውር ለማጠናቀቅ በርካታ ጊዜ ለራያል ቫልካኖ ጥያቄ አቅርቦ እንደዚሁም በርካታ ተደጋጋሚ ውይይቶችና ድርድሮች ሲደረጉ ነበረ። በመጨረሻም ቼልሲ የዚህን ተጫዋች ዝውውር አጠናቋል። ይህ የ28 ዓመት የግራ መስመር ተመላላሽ ተጫዋች የሆነው ፔፕ ቻቫሪያ ቼልሲ አሎንሶን ለመተካት ለሚያደርገው ጥረት ሁነኛ መፍትሄ እንደሆነ ነው እየተገለጸ የሚገኘው። 28 ዓመቱ ነው። ልምድ አለው። በጣም የበሰለ የሚባል ተጫዋች ነው። ቼልሲ እንግዲህ 19 ሚሊዮን ዩሮ በመክፈል ወደ ስታንፎርድ ብሪጅ አምጥቶታል። ቀሪ 2 ሚሊዮን እየታየ ለራያን ቫልካኖ የሚከፈል ይሆናል ማለት ነው። ይህ ተጫዋች እንግዲህ የሕክምና ምርመራውን አጠናቆ በይፋ ፊርማውን ያኖራል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር ኤንዞ ፈርናንዴዝን እና ፔድሮ ኔቶን የተመለከተ መረጃ እናገኛለን። የእንግሊዙ ኃያል ክለብ ማንቸስተር ሲቲ ሁለቱን ተጫዋቾች ማለትም ኤንዞ ፈርናንዴዝን እና ፔድሮ ኔቶን ለማስፈረም ከፍተኛ እንቅስቃሴ መጀመሩ እየተገለጸ ይገኛል። አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲን ከተረከቡ በኋላ በቼልሲ ቤት ጥሩ ግንኙነት የነበራቸውን ተጫዋቾች ወደ ኢቲሃድ ለመውሰድ የሚያደርጉት እንቅስቃሴ በይፋ ጀምሯል። ፔድሮ ኔቶን ለማስፈረም ከፔድሮ ወኪሎችና እንደዚሁም ከፔድሮ ጋር ቀጥተኛ ንግግር መጀመራቸው ነው የተገለጸው። ቼልሲ ለፔድሮ ኔቶ ዝውውር 75 ሚሊዮን ፓውንድ ጠይቆበታል። ማንቸስተር ሲቲ እስከ 65 ሚሊዮን ፓውንድ በመክፈል ልጁን ወደ ኢቲሃድ ለመውሰድ ከፍተኛ ጥረት እያደረገ እንደሆነ ታውቋል። ይህም በእንዲህ እንዳለ ማንቸስተር ሲቲ ሌላኛውን የቼልሲ አማካይ ተጫዋች የሆነውን ኤንዞ ፈርናንዴዝን ለማስፈረም ከፍተኛ ፍላጎት እንዳለውና ለቼልሲም ይፋዊ ጥያቄ ለማቅረብ እየተዘጋጀ እንደሆነ ነው እየተገለጸ የሚገኘው። በተለይ ዋነኛ ሁነኛ
ተጫዋቻቸው ሮድሪ ወደ ባርሳ ለማቅናት ጫፍ ላይ መድረሱን ተከትሎ እሱን በትክክል ሊተካ የሚችለው ተጫዋች አሁን ላይ ገበያ ያለው ኢንዞ ፈርናንዴዝ ነው። ስለዚህ ለኢንዞ ፈርናንዴዝ የተጠየቀውን ከ120 እስከ 140 ሚሊዮን ፓውንድ በመክፈል ልጁን ወደ ኢቲሃድ ለመውሰድ ከፍተኛ ፍላጎት እንዳላቸውና ለቼልሲም ይፋዊ ጥያቄ ለማቅረብ እየተዘጋጁ እንደሆነ ነው እየተገለጸ የሚገኘው። ፔድሮ ኔቶ እንደዚሁ የፔድሮ ኔቶን ፈላጊ ሆኗል። በተለይ ሳቪኒሆ ወደ ቶትንሃም ሊያመራ የሚችልበት እድል ከፍተኛ በመሆኑ የሱ ተተኪ በማድረግ ወደ ኢቲሃድ ለመውሰድ ማሰባቸው ነው የተገለጸው። ማንቸስተር ሲቲዎች ሁለቱንም ተጫዋቾች ወደ ኢቲሃድ ለመውሰድ እንቅስቃሴ ጀምረዋል። ከቼልሲ ጋር ድርድሮችን ያደርጋሉ። በዋጋ የሚስማሙ ከሆነ ቼልሲ ፉትቦል ክለብ ሁለቱንም ተጫዋቾች ለማንቸስተር ሲቲ የማይሸጥበት ምክንያት እንደሌለ ነው የተገለጸው። ወደ ሌላኛው ዘገባ ስንሸጋገር የቼልሲን የፕሪሲዝን ዝግጅትን እንመለከታለን። ቼልሲ የፕሪሲዝን ዝግጅት ለማድረግ ወደ አውስትራሊያ ከዚህ በፊት እንዳቀና ይታወቃል። ከዛ በኋላ ወደ ሆንግ ኮንግ አቅንቶ ከጁቬንትስ ጨዋታው አድርጎ 1-0 በሆነ ውጤት መሸነፉ ይታወቃል። አሁን ደግሞ ቼልሲ ቀጥታ ወደ ኢንዶኔዥያ በማምራት ከኤሲ ሚላን ፉትቦል ክለብ ጋር የሚፋለም ይሆናል። ይህ ጨዋታ ነገ ቅዳሜ 9 ሰዓት ላይ የሚደረግ ይሆናል። ዣቪ አሎንሶ ፕሬስ ኮንፈረንስ ላይ ተገኝቶ ስለ ጨዋታው አንዳንድ ሐሳቦችን ሰጥቷል። በተለይ ከኤሲ ሚላን ጋር ከሚደረገው ጨዋታ ይልቅ አንዳንድ ነጥቦችን ለማንሳት ሞክሯል። አሁን ላይ እዚህ ስብስብ ላይ ወደ ኢንዶኔዥያ ይዣቸው በመጣሁት ተጫዋቾች እጅግ ደስተኛ ነኝ። ሁላቸውም ማድረግ የሚችሉትን ሁሉ እያደረጉ ነው። ከዚህ በኋላም ለቼልሲ በርካታ ጥሩ ነገሮችን ያበረክታሉ ብዬ አስባለሁ ሲል ሐሳቡን ገልጿል። የእንግሊዝ ፕሪሚየር ሊግ በጣም ታላላቅ አሰልጣኞች፣ ታላላቅ ተጫዋቾች ያሉበት እጅግ አደገኛና አስፈሪ እንደዚሁም ተወዳጅ ሊግ ነው። በዚህ ሊግ ጥሩ ውጤት ለማምጣት ጓጉቻለሁ ሲል ሐሳቡን ገልጿል። እንደዚሁም ደግሞ ኢንዶኔዥያ የመጣ ነው። ቼልሲ በርካታ ደጋፊ እዚህ ኢንዶኔዥያ ስላለው ነው። ቼልሲን ለማየት አሁን ላይ የኢንዶኔዥያ ሰዎች ትክክለኛ ሰዓት ላይ ይገኛሉ ሲል ሐሳቡን ገልጿል። ቼልሲ ከዚህ በፊት የመጀመሪያውን የፕሪሲዝን ጨዋታ አውስትራሊያ ላይ ከዌስተርን ሲድኒ ጋር አድርጎ 6-4 በሆነ ውጤት ማሸነፉ ይታወቃል። ከዛ በኋላ ግን ሁለት ተከታታይ ጨዋታዎችን ተሸንፏል። በጁቬንትስ 1-0 መሸነፉ ይታወሳል። እንደዚሁም በቶትንሃም ሆስፐር 2-1 ተሸንፏል። አሁን ላይ እንግዲህ ከሌላኛው የአውሮፓ ምርጡ ክለብ ኤሲ ሚላን ጋር ቅዳሜ ቀን 9 ሰዓት ላይ ጨዋታውን የሚያደርግ ይሆናል። ወደ ሌላ ዘገባ ስንሸጋገር የበረኛን ሁኔታ እንመለከታለን። ቼልሲ ፉትቦል ክለብ የፖርቹጋልና የፖርቶ ዋነኛ ግብ ጠባቂ የሆነውን ዲያጎ ኮስታን ለማስፈረም ከፍተኛ እንቅስቃሴ መጀመሩ እየተገለጸ ይገኛል። ቼልሲ ያለበትን የበረኛ እጥረት ለመቅረፍ እዚህ በረኛ ላይ አይኑን አሳርፏል። ይህ ተጫዋች እንግዲህ የውል ማፍረሻው 60 ሚሊዮን ዩሮ እንደሆነ ነው የተገለጸው። ቼልሲ ይህን የተጠየቀውን 60 ሚሊዮን ዩሮ በመክፈል ወደ ስታንፎርድ ብሪጅ ለማምጣት እንቅስቃሴ መጀመሩ ነው እየተገለጸ የሚገኘው። ከአንድ ወር በፊት ጀምሮ ቼልሲ ይህ ተጫዋች ላይ ትኩረቱን አድርጓል። እንደዚሁም ከልጁ ጋር በግል ጥቅማጥቅም እንደዚሁም በግል ጉዳዮች ዙሪያ ላይ ስምምነት ላይ መድረሱ ነው የተገለጸው። አሁን ላይ የሚቀረው ከፖርቶና ከፖርቶ ኃላፊዎች ጋር ንግግር ማድረግ ብቻ ነው። ቼልሲ ንግግሮችን ኦልሬዲ ቀድሞ ጀምሯል፣ እያደረገ ይገኛል። የውል ማፍረሻው 60 ሚሊዮን ፓውንድ መክፈል ይጠበቅበታል እየተባለ ይገኛል። ይህ ተጫዋች ቼልሲ የሚያስፈርመው የመጨረሻው ተጫዋች ሊሆን እንደሚችል ነው እየተገለጸ የሚገኘው። በሁሉም ስፍራዎች ተጫዋቾችን በሚገባ ያደራጀ የሚገኘው ቼልሲ አሁን ላይ የሚቀረው የበረኛ ቦታ ነው። ይህ ዲያጎ ኮስታ የተባለውን የፖርቶ ተጫዋች ለማስፈረም ከፍተኛ ዝግጅት እያደረገ እንደሆነ እየተገለጸ ይገኛል። ወደ ሌላኛው ዘገባ ስንሸጋገር ኒኮላስ ጃክሰንን የተመለከተ መረጃ እናገኛለን። ቶትንሃም ሆስፐር ኒኮላስ ጃክሰንን የማስፈረም ፍላጎት እንዳለው ታውቋል። ከኒኮላስ ጃክሰን ወኪሎች ጋር ውስጥ ለውስጡን እየተነጋገሩ እንደሆነ ነው የተገለጸው። እንግዲህ ስለ መረጃው ጠቅላላ ይፋ የሆነ ነገር አልወጣም። ነገር ግን አንዳንድ የቼልሲ ውስጥ አዋቂ ምንጮች እንደዘገቡት ከሆነ ቶትንሃም ሆስፐር ኒኮላስ ጃክሰንን የማስፈረም ፍላጎት አለው ተብሏል። ቼልሲ ለዚህ ተጫዋች ዝውውር ከ60 እስከ 70 ሚሊዮን ፓውንድ የሚጠይቅ ይሆናል። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ